እኛ ቅዳሜ ልንመረቅ ለሰው ታሪክ አይመለከተንም። ስለራስ ልጅ አሁን ልጨርስ ልውጣ። እኔ ልጅ እየቀሰቀስኩ ነው። እንደው እሱ ለመናገር የፈለገውን ልንገርሽ። አይመለከተኝም፣ ስለማንም ሀሳብ አይመለከተኝም። በነገራችን ላይ ሀቡ ምላሷ ማለት ነው አልናገርም ትላለች እንጂ እንደሷ የሚናገር የለም። ስሟት እስኪ አልናገርም ትላለች። ይህንን ምላስ እንዴት አድርጋ አቀላጥፋንም። እኔ ማመች ንግግር እችላለሁ፣ ግራ ስናገር ቀኝ እየገባብኝ እኔ አልችልም። እመቤቴን እንዴት አንደበቷን ስልት አድርጋ እንደምትናገረው አንደበትሽ ማርና አላ ጊዜማ በዛበት። በቃ አዳምጪ እስኪ አንዳንዴ 30-40 ደቂቃ ሙሉ እያወራሽ በጣም ይቅርታ። አመሰግናለሁ። ኦልሬዲ ጨርሰናል ብዬ አስባለሁ። ያለው ነገር ይሄ ነው። ገንዘብ አንነጋገር። የመጨረሻውን እሱን ስሚው። ያንቺን ሰምተናል። የመጨረሻውን እሱን መጨረሻ ላይ ኖ የሰው ታሪክ እንትን የለም። የሰው ታሪክ አይደለም። ዲቦራ አዳምጪ። የሰው ታሪኩን አይደለም፣ የእሱን ታሪክ ማስቆም ነው። አያወራም። ስለ እናንተ ብቻ ነው ጉዳዩ። እሱ 5 ደቂቃ በዚህ ጉዳይ ተስማምታል። በቃ አንቺ አልፈልግም ብለሻል። እሱ የመቀበልና ያለመቀበል መብት የለው። ካልተቀበለ ምን ያድርግ? እሱን እንጠይቀው። አንቺ እኔ ቤተሰቤን ካላከበረ ልጄ ጋር በቀል በልጄ ቢበቀለኝ እኔ ያለኝ ልጄን ዋጋ ከፍዬ ያሳደግኩት አንድ ነገር እሱ ነው። መበቀልም ቢችል በልጄ ነው የሚበቀለኝ። ስለዚህ እኔና ቤተሰቤን ካላከበረ ይሄ ሰው ከየት መጥቶ ነው? እኔ ልጄን የሆነ ነገር ቢያደርግ እኔ እኮ ቀለቡን ተኩለት እኮ ለልጄ ስለምፈራ ነው። እሺ አዳምጪኛል። እንደዚህ ስትይ ልጁን ይኸውልሽ የሆነ አውሬ እያደረግሽ እየሳልሽ ነው። ምንም ቢሆን የልጅሽ አባት ነው። አንዴ ተዋልዳችኋል አይደለም? ከካሜራ ውጭ ሌላ ነው ሲጀመር። እንደዛ ከሆነ መምህር ነበረ። ቆይ መምህር ነበር። መምህራን ጥሩ ስነ ምግባር አላቸው። አንደኛ። ሁለተኛ ፍርድ ቤት ተከሶ ያውቃል ወይ? ሰው ከሰው ጋር ተደባድቦ እስር ቤት ገብቶ ያውቃል ወይ? ወንጀል አለበት ወይ? ባክግራውንዱ እስቲ ወይ ፖሊስ ክሬታንስ አውጥቶ ያምጣ። ከዚህ በፊት ወንጀል ሰርቶ ያውቃል ወይ? ሴት ደፍሮ ወይ ሰው መጥቶ ወይ ተደባድቦ ያውቃል ወይ? ይህ ሰውዬ ምንድን ነው ባክግራውንዱ? እንደዚህ አይነት ባክግራውንድ ኖሮ ስለደፈር አይደል እንዲ አደባባይ የወጣው? ፍርድ ቤትስ አንዴ ቆይ ልጨርስ። ፍርድ ቤትስ ይፈቅድለት ነበር ወይ? በሳምንቱ እሑድ ልጁን እንዲያይ ፍርድ ቤት ፍቃድ ሰጥቶታል። ግን አንቺ ነሽ እያልፈቀድሽ ያለሽው እና አልከለከልኩትም። ደግሞ በራሱ ፍቃድ ነው ያንትን ያላለው። ግን አሁን መልስ እፈልጋለሁ ብሎ አደባባይ ከወጣ መልስ እሰጣለሁ። ይኸውም መልስ እየሰጠው ነው። በህግ የተጠየቀውን በህግ ማየት ትችላለህ ብዬ ፈቅጄለታለሁ። አልካድኩም፣ አልከለከልኩም። ለሌላ ጉዳይ ይኸውልሽ አቡ፣ አሁን እኔ ስክሪንሻት አድርጌ የምልክልሽ ቁጥር በሱ ነው የሚያወራኝ። ብሎክ ያደረግኩት የራሱን ቁጥር ነው። ለሌላ ጉዳይ በሌላ ቁጥር የሚያወራ ከሆነ እሑድ ሲደርስ እሑድ ጠዋት ልጄ ማየት እፈልጋለሁ ማለት ያቅተዋል። ሰበብ ነው ይሄ። ለምን አትልም አንተ? እሑድ ጠዋት ልጄ ማየት እፈልጋለሁ አላለም። እሑድ ጠዋት ለምን ልጄ ማየት እፈልጋለሁ አላልካትም? ስጠብቅ ነበር እሷ። ይሄንን እየደወልኩ ለምሳሌ ንገርሽ፣ ዛሬ ነው ያልደወልኩት። ስልክ እየደወልኩኝ ነው። አዳምጪ። ሀይ እንዴ ስልክ እየደወልኩ አሁን እሷ ምላት ነገር በዚህ ሳምንት 4 ጊዜ ደውዬ ለማነጋገር ሞክሬያለሁ። 40 ደቂቃ አውርታ እሷ ናት የምትዘጋብኝ። እንዴት እንግባባ? ናቲን እነሱ ቸርች ይሄዳሉ እሑድ እሑድ። ለምሳሌ ከፍርድ ቤት በላይ እኔና እሷ ብንግባባ፣ ለምሳሌ እሑድ ቸርች የሚሄዱ ከሆነ ሃይማኖት ከሚቀርበት ቅዳሜ እኔና እሱ እንገናኛለን። ገባሽ? እሑድ በሰላም ቸርቻቸው ይሄዳሉ። 4 ሰዓት ተነሳው ቸርች ነው። አንቺ አሁን እንደው እስኪ ቃል ለምድር ለሰማይ አሁን ናቲን ወር ትሰጭኛለች ቸርች ሳትሄጂው ሁሌ ከቤተክርስቲያን ታሪቀዋለሽ ስት ነበር። አሁን ግን የለም እኮ አንተ ኦልሬዲ ምላሽን ስጭኝ። ሀሳቡ ነው የምልሽ። አንዴ ላውራ በቃ አሰጭኝም። ስለዚህ እኔ ሀቡ አመሰግናለሁ። እሷ እምቢ ብላለች። በቃ በውስጡም ለምኛታለሁ እኮ ሪካርድ ያስመጣ። የዛኔ ከከሰሰች ከአመታት በኋላ ትመጣለህ ህዝቡ ጋር። የኢትዮጵያ ህዝብ ይፈርድሃል። ሪካርድ አድርግና አስቀምጥ። በቃ አልፈልግም ራሱ ካርድ አስቀምጥ። እሺ ተጀምር ተማር። እዚህ ጋር ምለሽ ተናገሪ እስኪ፣ ሂጂበት እስኪ። ልብ ካለሽ በደንብ ነው የምልበት፣ በደንብ ነው የምሄድበት። እንግዲህ ተመልካቾቻችን ከዚህ በፊት ዩቲዩብ ቪዲዮ ሰርቷል። ከዚህ በኋላ ናቱ አድጎ
ወደ ልጆቼ ወደ ቤተሰቤ እንዳይቀርብ ብሏል። ስለዚህ አድጎ ወደ እሱ አይመጣም። እኔም 5000ውን እተዋለሁ ልጄ አጠገብ እንዳይደርስ። ማንኛውም ያልታወቀ አደጋ ምናምን ቢፈጠር ይያዝልኝ። በቃ ሰላም ስለምፈልግ አጠገቤ እንዳይደርስ። ማንኛውም በልጄ አይመለከትም። ይያዝልኝ። ፋጡማ ጉል ተይ እንጂ እንኳን ደሜን ሴት ልጅ ተማትቼ አላውቅም። እንዲህ ሴት አጋትቼ አላውቅም። ተናገር እንደዚህ አይነት ሰው እየወነጀለች ነው። ባይዘወ ከሰው ጋር ቃል ይቻላል። ሰላማዊ ሰው በተፈሪ በሀገሬ የተከበርኩ ሰው እያከበርኩ ሆኖልሃል። ልጁ አድጎ ወደ አንተ ህይወት አይመጣም። ቅዳ፣ በደንብ ዝም ብለህ ቅዳ። ልጁ አድጎ ወደ አንተ ህይወት አይመጣም። ልጄን አሳድጋለሁ። ምንም አይጎለውም። ስለ እኔ ልጅ አይመለከትህም። ከዚህ በኋላ ለህይወቴ ስለምፈራ አጠገቤ እንዳትደርስ። ብርህን 5000 ብር ነው የተፈቀደልህ። 5000ውን ውሰደው። በእኔም በልጄም አይመለከትህም። ስለዚህ ልጄም አጠገብ እንዳትደርስ። እኔም አጠገብ ምን አሉ ማዘር? አልሰማሁም። አስተኮሰቻት። እንደዚህ ቤት ህዝቤ ትላታለች። ትልቅ ሰው አይደሉም እንዴ? ሰው አንቺ የልጆችን ያላባት ካላሳደግሽ ቢያንስ የልጅ ልጅ በአባት ይደግልሽ። እንዲ እያስታኮሰቻት እኮ እየሰሙ ነው። ስለእናቴ አታውራ። የምነግርሽን አትናገሪ። ስለእናቴ አታውራ። ተናገሪ። አላወራሁም። ስለእናቴ አላለችም። በተደጋጋሚ ስለእናቴ አታውራ። ስለእናቴ አታውራ። ማዘር አላለችም። አንዴ ዝም በይ። አላለችም ወይ? እየነገረችሽ አይደለም እንዴ? እየነገረችሽ እኮ ነው። እንደዚህ በይ እንደዚህ በይ እያለችሽ ነው። መብቷ ነው። እኔንም ቢሆን ልጄን ያሳደገችው እሷ ናት። አይመለከትህም። አንድ ነገር ልንገርሽ፣ አይመለከትህም። አሁንም ቢሆን የምትፈልገውን ነገር እያደረግኩ ነው። አሁንም ቢሆን የምትፈልገውን ነገር እያደረግኩ ነው። መፍትሄ ያገኘ ሪካርድ ያስቀረን ሪካርድ አድርገሃል። ካቡዬ ይደግምሻል። በቃ ሰላም ደሪ። ሁላችሁንም አመሰግናለሁ። እኔ ሪካርድ ሳረግ ስለ ኖረ ስለማልችል አንዴ ሚት ላርግና ሪካርድ ላርግሽ አስቀምጠዋለሁ። ለፍርድ ቤት ነው የማቀርበው ብትከሰኝ እና ደግሞ ህዝብ ፊትም እቀርባለሁ። ያዙት ሁላችሁም። ልጄን ላሳድግ ብያት እምቢ ብላለች። አልፈልግም ብላ ብርህ አልፈልግም ብላለች። ነገ ከ10 ዓመት ከ30 ዓመት በኋላ መታ ቢኒያም እንደዚህ ተፈርዶልኝ ፍርድ ቤትዬ እንደዚህ አልከፈለኝም፣ ስለዚህ እስከዛሬ ያልከፈለኝ ሲጀመር የኑሮ ውድነት ተጨማምሮ እንደዚህ ብላ በእኔ ገንዘብ ለመስራት ትሞክራለች። አይ ነው ይህን የማታደርጊ ከሆነ አንድ የሚታርግ ሪከርድ አደርጋለሁ። ይቅርታ አድርጉልኝ። አላረኩት ሳወራ ስለማይሰማ ነው። አንዴ ላርግሽ። እሺ ለልጄም ለእኔም ቪዲዮ ቅረጽ። እንትኑ ኮመንቱን ልዝጋላችሁ እና ንጹህ ሆኖ እንድታረግሽ አድርግ። ሚውት አድርግ እናንተ። እሺ ስለዚህ ከዚህ በኋላ ልጄ አድጎ ወደ አንተ ህይወት አይመጣም። ያንተንም 5000 ብር አልፈልግም። ልጄም አጠገብ እኔም አጠገብ አትድረስ። ሰላም ስጠን። አንተዋወቅም ከዚህ በኋላ ማለት ነው። ስለዚህ ልጄን ላሳድግ፣ ሰላም ስጠኝ። የፈለግኩትን ነገር ላድርግ፣ አይመለከትህም። ልጄን ግን ላሳድግ። ስለዚህ ከህይወቴ ውጣ። በደንብ ሪከርድ አድርገው። ለእንትን የምታቀርብ ከሆነ እንትን እንዳትለው። ስለ ገንዘቡ ላውራ። እሺ እኔ የአንተን ገንዘብ አልፈልግም። በተደጋጋሚ እኔ አንተን ብረዳህ እንጂ ልጄን አትረዳው። ስለዚህ ያንተን ገንዘብ አልፈልግም። ልጄን አሳድጋለሁ። አይመለከትም። ከኛ ህይወት ውጣ። ለመጀመሪያም ለመጨረሻም ጊዜ ከኛ ህይወት ውጣ። አለቀ። ነገ በየትኛውም ዩቲዩብ አካውንት፣ በየትኛውም የቲክቶክ አካውንት ስለ እኔም ሆነ ስለ ልጄ በክፋትም ሆነ በመልካም እንድታነሳን አልፈልግም። አለቀ። ልጄን እያሳደግኩ ነው፣ አሳድጋለሁ። ከዚህ በፊትም አሳድጋለሁ፣ ወደፊትም አሳድጋለሁ። ስለዚህ ልጄንም ሆነ እኔ ቤተሰቤን ማጠገብ እንዳደርስ ስለ ቤተሰቤም ስለ እኔም በአሽሙርም ቢሆን በማንኛውም መንገድ እንዳትናገር። ያየው ዕለት እኔም በህግ ጠይቀሃለሁ። አለቀ። ያስክ አለች እኮ መጠኑን ገልጻ 5000 ብር ብለሽ መጠኑን ግለጽ። ለፍርድ ቤት የፈረደውን 5000 ብር አልጠይቀህም ብለሽ ወደፊት መጥቼ አልጠይቅህም የሚለውን ረሳሽ። እሱም በይ ወደፊት በህይወት መጥቼ አልጠይቅህም ገንዘቡን
ብሩን በይው። እሺ 5,000 ብሯን ወደፊትም ወደ ህይወትክ መጥቻ አልጠይቅህም። አንተም ልጄም እኔም አጠገብ አትድረስ። እናመሰግናለን። አለምድር ለሰማይ አንዴ ሪከርድ አድርገው አንቺም እኔም አንዴ አዳምጪኝ። ለልጄ አባት እንደሆን ጠይቄ በሚዲያ ወጥቼ ተንበርክኬ አልቅሼ አሁንም ለልጄ አባት ልሆን እያልኩኝ ለራስ ጥቅምና ፍላጎት በሚል ስላልተፈቀደልኝና ስላልሆነልኝ ሚት አድርጊ ልጄ ላሳድግ ብዬ ወጥቼ ነበረ። አንድ ሚት አድርጊ ላውራ ወጥቼ ነበረ። ሪከርድ አድርጉልኝ። እኔ ስልኬ ሪከርድ ስለማያደርግ ነው። አዎ አድርጉ። ለምኛታለሁ በውስጥ ይቀላቀል ድምፅሽ። አንድ አዳምጡኝ እባካችሁን። እኔ ቢኒያም ሙሉ በላይ የናቲ አባት ነህ ተብዬ ከተረጋገጠልኝ በኋላ ለልጅ አባት ለመሆን በጣም ለፍቻለሁ፣ ጥሬያለሁ፣ ግሬያለሁ፣ አግዤዋለሁ። ባገዝኩት በአንድ ወሯ በራስ ጥቅም ምክንያት ተከስሼ ላሳድግ ስል እምቢ ተብዬ አሁንም እባክሽ ለልጃችን አባት እንሆን እያልኩኝ ተከልክዬ ከልጄ ህይወት ውስጥ እንደወጣ ተደርጊያለሁ። እኔ በራሴ ባህሪ እኔ ቢኒያም ልጄን ካላሳደግኩት፣ ካላቀፍኩት፣ ጠረኔን ካለመደ፣ የኔን ጠረን ካላወቀ፣ አባትነቱን ካላወቀ ገንዘብ እየሰጠሁት ብቻ ማሳደግ አልፈልግም እና የልጄና ዲቦራ ተስማምታ ወደፊትም ወደኋላም ቢኒያም 5,000 ብር ተፈርዶበት ፍርድ ቤት የፈረደው ፍርድ ስላለ ብላ የዛሬ 10 ዓመትም 20 ዓመትም መታ እንደማከሰኝ ስለነገረችኝ እሷና እኔ ይኸው በሰላም ተለያይተናል። ከአሁን በኋላ ዲቦራ ስለ ቢኒያም በቲክቶክ እንዳታወሪ። እኔ ስለ ዲቦራ የሚል ቃል ካወራው በቲክቶክ ላይ የኢትዮጵያ ሕዝብ ይፍረድብኝ። አላቃትም፣ አታቀኝም፣ የልጅ እናትም አይደለችም። በቃ እኔ አባትነትን የማውቀው ገንዘብ ሳይሆን ልጅቱስ አባቱን ብሎ ከአመታት በኋላ በ10 ምናምን አመቱ ቢመጣስ? አዳምጪ ናቲ፣ ይህንን ቪዲዮ እንዲሰማው ፈልጋለሁ። ሪከርድ አድርጉልኝ። ልጄ እኔ ፈልጌ ነበረ፣ ላሳድገው ፈልጌ ነበረ፣ ግን እናትህ በአንተ አንደበት ተረግጣ የራሷን ፍላጎት ለማስጠቀም ስትል ከልክላኛለች አንተን እንዳላሳድግ። ስለዚህ አንተ ወደፊት አንተ እንዳትመጣ ዲቦራ ራስሽ በህይወትሽ ልጅሽ አባትህ ማን ነው ሲልሽ አባትህ ሞቷል በይው። እየነገርኩሽ ነው። አባትህ በህይወት የለም ሞቷል ብለሽ ንገሪው። ቢመጣ ራሱ አልፈልግም ከቤተሰቦች ዛሬ ካልተዋወቅን፣ ዛሬ አብረን ካላደግን ከቤተሰቦች ጋር እንዲቀላቀል አልፈልግም። ነገ ከምፈጥራቸው ልጆች ጋር፣ ነገ ከባለቤቴ ጋር እንዲኖር አልፈልግም፣ እንዲመጣ አልፈልግም። አሁን ከሆነ ግን ሚስቴም ስርዓቷን ትይዛለች። አስጠነቅቃት ነበረ። ማንም ሰው በልጅ አይመጣም ነበረ። እኔም አላፈቅረውም አሁን ከዚህ በኋላ ምክንያቱም አላፈቅረውም፣ ፍቅር የለኝም ለሱ። ወደፊትም ቢመጣ እኔም አላፈቅረውም፣ እሱም አያፈቅረኝም። መጥቶ ህይወቴ እንዲበጠብጥ አልፈልግም፣ መቼም ቢሆን አልፈልግም። አይ ብላ ተስማምተን ከሁለቱ አንዱን መርጣለች። ይሄ ቃሌ ነው፣ መቼም የማላጥፈው ነው። የመጀመሪያው አባት መሆን እፈልጋለሁ፣ የሁለተኛው ደግሞ አባት መሆን አልፈልግም። እንዳይመጣ ቢነዋ እሱ አባት አትሆንም ስላለች ሁለተኛውን መርጣለች። እኔም ደስ እያለኝ ወደ ህይወቴ እንዳይመጣ እንዳትልኪብኝ፣ ከዘሮቼም እንዲቀላቀል አልፈልግም። በቃ እኔ አሁን እረሳዋለሁ። ናቲ የሚባል ልጅ እንዳለኝ እረሳለሁ። ቃል ለምድር ለሰማይ። ከዚህ በኋላ ናቲ የሚባል ልጅ አለኝ ብዬም አላስብም። ይሄ የራሴ ባህሪ ነው። አመሰግናለሁ አቡዬ። ይሄው ነው በቃ። ስለዚህ ችግራችሁ ተፈታ። በቃ በዚህ ተስማማችሁ ሁለታችሁ። ሰላም ነው። እንዲቦዬ የማይደርስብሽ ከሆነ በጣም ነው የማመሰግነው። ይህን ከሆነ የምትፈልጉት። እኛ ግን እኔና እዚህ ጋር ያለን 37,000 በጣም አዝነናል። እኔ ልንገራችሁ፣ እኔና እዚህ ጋር ያለ 37,000 ህዝብ በጣም አዝነናል። ተስማምታችሁ ልጃችሁን አንቺም በህይወትሽ እየኖርሽ እሱም በህይወቱ እየኖረ ልጃችሁን ብታዩ ጥሩ ነበር። በጣም ግን ልብ ያማል። በጣም ያሳዝናል። ወደፊት አድጎ ልጃችሁ አንቺም አባቱ እንዳልፈቀድሽለት ሲያውቅ እሱም በቃ አሁን ላይ እንደተያይዛችሁ ልጄ አሁን ላይ እናትህ ካልፈቀደችልኝ ወደፊትም እንዳትመጣ የሚለውን ነገር ሲያይ ልጃችሁ ምን ያህል ልቡ እንደሚሰበር ሳስበው እኔ በጣም አዝናለሁ። በጣም ነው ያዘንኩት በእናንተ እንደዚህ እልህ። ዲቦራ በጣም ብዙ ስቃይ ያሳልፈሻል፣ ከእርግዝና እስከ ምጥ እስከ ማሳደግ ድረስ። ግን ያንን መልቀቃቀቶች በዛ ቂም ሀቡዬ ይኸውልሽ፣ ሰውም ያልተረዳው ነገር ምንድን ነው? እኔ ሰውም ያልተረዳው ነገር ምንድን ነው? ይቅርታው ባላደርግ ኖሮ
ማለት ነው። እኔ ከቤቴ ከልጄ ጋር አልቀላቀለውም ነበር። ስለዚህ ከይቅርታ በኋላ ለሚያደርጋቸው ነገሮች ደግሞ ምንም ልረዳው አልችልም። ምንም፣ ምክንያቱም የራሱ ፐርፐዝ አለው። ሲመጣ ወደ መጀመሪያም ሲመጣ የራሱ የሆነ ምክንያት ነበር። ምንም ፐርፐዝ የለኝም። በጣም ለልጃችሁ በእውነት በጣም ያሳዝናል። በእናንተ አቡ አንዴ እኔ ፌመስ ሆነ መምጣት ነው የምትለው። አቡ አንዴ ንገርሽ፣ ዩቲዩብ ላይ በጣም ብዙ ክሊፕ ሰርቻለሁ። እኔ ቲክቶክ ላይ ቪዲዮ ላይ ከመውጣቴ በፊት በጣም በብዙ ቫይራል የሚታይልም የኖጀን ዳንኤል አድጋ ያ ህመም ውስጧ በቶሎ እንዲድን መጠበቅ የለብህም። ያንን ተረድተሃት ምንም ብትል ብትሰድብ ብታመናጭቅ ችለህ ቁስሏ እስኪሽር ይቅርታ እስክታደርግልህ ከልቧ ጸባይክን አሳምረህ እንደምንም ብለህ ልትቀርብ ልጅህን ልትቀርብ ይገባ ነበር። 5,000 አይደለም 10,000 የቻልኩት ይኸው በጸባይ የቻልኩት ይህንን ነው። ዛሬ አሁን ማግኘት የቻልኩት ይህንን ነው። በሚቀጥለው ደግሞ የበለጠ ሳገኝ አመጣለሁ እያልክ እንደምንም ብለህ ቀርበሃት ልጅክን ብታይ ጥሩ ነበረ እና ግን ብታይ ስላለባቸው አረኩኝ እኮ አቡዬ እመቤቴ ነው 37 ሰው አለደረከው ልማልልሽ አቡዬ ልማልልሽ እመቤቴ ምስክሬን አሁን ያልሻትን ሁሉ አድርጋለሁ። ያላረኩት ነገር የለም። ይኸውልሽ ሀብል ገዝቼ ይቅርታ ስጠይቃት ማለት ነው ቪዲዮን ገብተሽ ምን ያህል ንቀት እንዳላት ዜሮ ባይዘው ዲቦራ ነገር በቪዲዮ እውነቷን ነው። አሁን እኮ ይኸውልህ እሷ እውነቷን ነው እንድንል ነው እና ይቅርታ ስጠይቅ ካሜራ ይዤ ልምጣ አልክ። እያንዳንዱን ነገር ቪዲዮ የምትቀርጽ ከሆነ አንተ ለሶሻል ሚዲያ ፖስት ለማድረግ ኮንተንት ልታደርገው እንጂ እሷን ይቅርታ እንድትል ለማድረግ እስኪ ያለ ካሜራ እስኪ ያልተቀረጸ ነገር ለምን እንደሱ እንዳደረኩት ልንገርሽ። ለምሳሌ እሷን ይቅርታ እኔ ሚዲያ ላይ ወጣዋል። ዩዋ ሚዲያ ላይ ታሪኩን ማናወቀው ህዝብ አወቀዋ በሚዲያ። ስለዚህ እኔና እሷ ከልጅ ጋር ያለው ለመማሪያ አሁን ከእሷ ጋር ያለውን አንድ ያቀረብኳት አወራን ስለነበረው ነገር ምናምን ስለ እናትነት አወራን፣ ተነጋገርን፣ ወጣን። እዛ ጋር ምን አልኩ መሰለሽ የዲኤንኤ ውጤት ሲወጣ ለዲቦራ እና ለቤተሰቦቿ ምን ላድርግ ስል ሀበልና ቀሚስ ገዝተክ ስጣት አሉኝ። ያንን አደረግኩ ጋብዣት ማለት ነው ኢንተርቪው። ያንን ስሰጣት እንዴት እንደሚያደርጋት እኔ ያንን ስሰጥ በዛ ሰዓት ከእህቴ ከውጭ አስልኪ 7,000 ምናምን ብር ነው ያወጣሁት። ወርቅ ነው አላልኩም፣ የምችለውን የአቅሜን የሀበሻ ቀሚስና ሀብል ሰጠኋት። ንቃ በግ ገዝቼ ሲሄድ ከእሷ 3,000 ብር ካሜራ ይዤ ልምጣ አልካት። አሁን እሷን የሚያናድዳት ምን መሰለህ? የሚያደርገውን ነገር ዩቱብ ላይ መፖሰት ነው የሚፈልገው። ሰው አይደለም እኔ መታረቅ ሳይሆን ኮንተንት ክሬት ማድረግ ነው የሚፈልገው። ይህንን መፈመስ ሳይሆን ለህዝቡ ለማሳወቅ ተነጋግረን እንደውም እዩሃ ሚዲያ ራሱ እሱ ያለችኝ ማለት እዩሃ ሚዲያን አናግረው እና በእሱ ቢሆን ጥሩ ነው አናግሪያት ነው። ምክንያቱም ላይክ እኔ አሁን ወጣ በዩሃ ሚዲያ ቢቀርብ ጥሩ ነው አላልሽም? አናግረው ማዘርን ይቅርታ ስጠይቃት በዩሃ ሚዲያ አላልሽም? ወይ በቃ እንደነቀልክ አሁን ገባኝ። ስለዚህ ኦልሬዲ ስለጨረስን ማስረጃ አለክ እንደዛ ለማለት ነው። ማስረጃ አለክ እንደዛ ለማለት እሷ ናት ማስረጃ ካላለች ችግር እሺ፣ እኔ ውሸታም ነኝ በቃ እሺ፣ እኔ ውሸታም ነኝ አላለችም አሉሽ፣ ችግር የለውም እንለፈው ወደ ሌላው። አሁን ስለ ናቲ ደግሞ ለምን ቪዲዮ ሰራ ካለሽ ናቲዬን ቪዲዮ ሰራው ማለት ነው። አዳምጪኝ። ናቲዬን ቪዲዮ ሰራው ሰው ሲገል አላሳየሁት፣ ባለጌ ነገር ስለሰራ አላሳየሁት። ተሸክሜው ስንሄድ አባቴ በለኝ ቪዲዮ ሰራው። አንድ ሁለተኛ ሞል ስወስደው መዝናኛ ቦታ ስወስደው አብረን ለምን ሰራህበት? ዩቱብ ለምን ራስን ችለን በራስን ነገር አትሰራም? እሱ አሁን ያናደያ ልጄን ዩቱብ ላይ እየሸቀለበት ነው። ልጄን ቢዝነስ የሚያደርገው በሱ ፓርላሜንታላ ነው። በሱ እንደተስማማን ስክሪንሻት ልላክልሽ። በሱ ነገር ስራበት፣ ስራ ችግር የለውም። ግን ስትሰራው ቢያንስ አጥብኸው ወይ ደግሞ ኤዲቲንግ ያማረ ይሁን ብላ ተስማምተናል እኮ። ያልተስማማ ነው በሌላ ነገር ነው። እሱ አይደለም የሚያጣላል። ናቲና እኔ ብንወጣ ሚዲያ ላይ አንዴ ከወጣን ህዝብ ማወቅ ያለበት ነገር አለ። ለምሳሌ እኔ አባትነት ማሳየት አለብን። ለብሶ በዚህ መማር ማስተማር ሰው ነው። በነገራችን ላይ ገባሻ? ግዴታ እሷ ስላልፈለገች ነው ካሜራውን እሷ እና እኔ ስራ ሳንግባባ ስንቀር ወደ ምን አመጣችሁ? ወደ ልጅ የሸቀለበት ወደ ማለት መጣች። በምንድን ነው ያልተስማማችሁት? በሱ ጉዳይ አይደል ያልተስማማችሁት? አይደለም አብረን ፓስተር ላኩ እኮ አልኩሽ። ፓስተር እቤት አመጡ። እኔ እነሱ ልጠይቅ ስሄድ ፓስተር አመጡ። ፓስተሩ ደግሞ ሌላ ነገር ይለኛል፣ እናቱ ሌላ ነገር ትለኛለች። እኔ ራሴ ይወጣለኝ ስለ እሱ አላውቅም። ስለ እናቷ ግን እንደዛ ነገር ሲኖር አልተግባባንም። በቃ አለቀ።
ስለዚህ በማንበባት ውስጥ እሷ ማን ነው የምትበቀለው? እንዳልከው ፓስተር አምጥተው እንዳገባት ይፈልጉ ነበር። እምቢ ስላልኩ የተለያየ ጥሩ። እንደዛ ከሆነ አንተ ራስህ ቅድም ዲቦ ከመምጣቷ በፊት እንደ ማን ነው ዩቱብ ካፕሎች ማን ነበሩ እንስራ ብለካት እንደነሱ ስራ አላልኳትም። እኔ እነሱ ስራ አላልኳትም በጭራሽ። ፊልም ነው ጓደኞች አሉ አቡዬ ፊልም እንስራ እንዴት ያልኳትን ልንገርሽ አቡዬ። ቪዲዮ ዩቲዩብ ከፈኩላት፣ ዩቲዩብ ሰብስክራይብ አስደረጉ። ምን አልኳት? እኔ ቲያትር ተማሪ ነኝ። አዲስ አበባ ዩኒቨርሲቲ 4 ዓመት ተመርቄ በቲያትር በፊልም የተማርኩ ሰው ነኝ። ስለዚህ ጓደኞች የተማሩ አሉ። ለምሳሌ ዲቦራ የሚል ርዕስ ያለው ድራማ እንስራ፣ እንቀየር፣ ይኸው ገንዘብ ይሰራበታል እንጂ እንደ ካፕል ሆነን እንስራ የሚል ቃል ካፌ ፍቅረኛ የምልትለኝ ነው። እንደሷ ጋዚ የምጃጃለው እንደ ካፕል እንስራ። የተከበረች ፍቅረኛ ያለችን ሴት ከእሷ ጋር ካፕል ድራማ እንደ ካፕል የሚለውን ቃል እኔ ነኝ የጠቀምኩት። ዲቦ አይደለም ያልችው። እሷ ያለችው እንደ አብርሽና ሩት ሩት እኮ ካፕል ሆነው ነው የሚሰሩት አይደለም እንዴ? እኮ እንደ አብርሽና ሩት እንስራ አለኝ። እኔ ደግሞ አይደለም እኔ አልኩት ማለት ነው። አዳምጪ። ዲቦራ የሚል ርዕስ ያለው ድራማ አዳምጪ። ኢቨን ያልኳት የእሷን ስቶሪ ጽፈን ብንሰራው ገና መከመን ያልኳት በቃ ይችን ያልኩት። ከዛ በውስጥ አልተስማማንም። እቺ ነገር ተወች። እሺ እኔ እናት በቃ አልተስማማሽማ፣ አንቺን በዛው ጠንክሪ፣ ላይቭ ግቢ። ይኸው እኔ እናቴ ትሙት ልንገርሽ፣ በፌክ አካውንት እየገባው ስለ ጊፍት ጋላሪ የማስረዳ ሰው ነኝ እኔ። እሷን ብጠላት ኖሮ እንደዛ አላደርግም። ጊፍት ጋላሪ ምን እንደሆነ ላይቭ ላይ ምን እንደሚሰራ በፌክ አካውንት እየገባው ነው የምነግርሽ። ገባሽ? እንድትቀየር ዩቲዩብ እንድትሰራ። እሷ ብትሰራ ለልጇ ነው፣ ልጇ ብታገኝ ለእኔ ነው። ገባሽ? እኔ የምርፍላለሁ፣ እሷ የምንርፍ እንላለን። ስሪ ነው እንጂ አልኳት። እውነት ነው። እንደዚህ ዩቱብ ቻናል ከፍቶ ሰብስክራይብ 2,000 ደርጎ ሰጥቶሻል። ራሷ ተከስር ከስራዋት ዩቱብ ቻናል ከፍቶ 2,000 ሰብስክራይብ አስደርጎ እና ሶሻል ሚዲያ እንድትጠቀሚ እንዳለው ያበረታታሻል፣ ፑሽ ያደርግሻል። ሀዊ እኔ እና እሱን ማለት ነው። እኔ ቪዲዮ ከአንተ ጋር መታየት ነው አይደለም፣ ቪዲዮ መታየት አልፈልግም ነው መታየት ማን እንደማይፈልግ ታውቂያለሽ። እያወራ ያለሁት ስለኔና ስለአንቺ ሳይሆን ንገሪኝ። እሺ ዩቱብ ቻናል እንዳለ እሱ ከፍቶ 2,000 ሰብስክራይብ አድርጎ ሰጥቶሻል። ጓደኛው ቅድም የነበረው ጓደኛውን የከፈተው እሱ ደግሞ የተወሰነ ቪዲዮ ሰርቶ ነበረ። ሰብስክራይብ አድርጓት ምናምን ብሎ ሰርቶ አባቋይ ኬክ አልገባሉ። ቆንጆን ይገዛልሃለሁ ዞር በል